ከዚህ በኋላ የኔ ብቻ ነው። ማንም ሰው እሷን ከኔ መውሰድ አይችልም። ቆይ እንዴት ድፍረቱን አገኘ? ከዚህ በፊት ተገናኝተው ነበር ማለት ነው? ነገሩ ምንም እየገባኝ አይደለም። ጭራጮሽ ሴትዮ ከአንቺ ጋር ገና አልጨረስንም። እሺ ህይወትሽን ሰቀቀን ነው የማደርግብሽ። አታስቢ፣ አንቺ ሲምቢሪያንሽ ልጅ ማናችሁም እንዳትርፉኝ የማረጋችሁ። ተርፈሽ መጥቶሽ መስሎሽ ነው አሉት። እሱ ነው ያለ ልጅ ደግሞ ይህ አሁን ላይ እጅግ በጣም እየተናደደች እየተበሳጨች ትገኛለች ማለት ነው። ምክንያቱም እንግዲህ ይህ ሁሉ ነገር እያደረገችው ሉሊት ነች። እየሳቀች እየቀለደች ሁሉን ነገር ተጫወተችብን። ቤተሰቦቻችን በሙሉ እንዲበጠበጡ እያደረገችው ምክንያቷ እሷ ነች። በጣም ብዙ ነገር አድርጋኛለች። ስለዚህ የእሷን ነገር ደግሞ እኔ እጨርሳታለሁ፣ እንደዚሁማ ዝም አልላትም በማለት እንግዲህ ከሉሊት ላይ በጣም እንትን እያለች ትገኛለች ማለት ነው። ምክንያቱም ከዚህ በፊትም በብዙ ነገሮች ላይ ፂን እንደጎዳቻት ያው እንደምናውቀው ማለት ነው። አሁን ላይ ደግሞ በናታን ልጅ እና እንዲሁም ደግሞ የኤፍራታ ልጅ እንደዚህ እያደረገችው ለምንድን ነው? ቆይ ግን ከኛ ምን ፈልጋ ነው የሚለው ነገር በጣም እየከነከናት ይገኛል ማለት ነው። ዳግምም ተይ አንቺ ወንጀለኛ እንድትሆኝ በፍጹም አልፈልግም። አሁን ላይ የምታደርጊው ነገር እንደዚህ ተናደድ ስለሆነ ሁሉን ነገር በመረጋጋት ይሻላል በማለት እንግዲህ ፂንም እያረጋጋት ይገኛል ማለት ነው። አሁን ላይ ኤኔት ማለት ነው እንደዚህ ቤተሰቦች በጥብጣ አሁንም ደግሞ አልበቃኝም፣ ማድረግ ያለብኝን ነገር ማድረግ አለብኝ በማለት እንግዲህ ቀጥታ ናታን ማለት ነው ከእስር ቤት በመሄድ ጠይቀው ነበረ። እንዲሁም ደግሞ ናታን የተናገረው ነገር አለ። በእርግጠኝነት ይህ ሁሉ ነገር የምታውቅ ከሆነ የልጄ ገዳይ እሷ ልትሆንም ትችላለች። በቃ እሷም አብራ ሊሆን ይችላል፣ ተባባሪ ልትሆን ትችላለች። ብቻ ግን ከዚህ እስር ቤት ልውጣ እንጂ እያንዳንዳቸውን ልጄን የገደሉኝን እገላቸዋለሁኝ፣ የተባበሩትን ጭምር ነው የምገላቸው እንጂ ዝም አልላቸውም። ብቻ ግን እንደምንም ከዚህ እስር ቤት መውጣት እፈልጋለሁ በማለት እንግዲህ በውስጡ እያሰበ ይገኛል። እንዲሁም ደግሞ ያኔት እኔ ያንተ ባለውለታ ነኝ እያለችው ነበረ ማለት ነው ያኔት። እንዲሁም ደግሞ ናታንን ማለት ነው። እና ናታንም አዎ አንቺ ለእኔ ባለውለታዬ ነሽ ብሏታል ማለት ነው። ሲቀጥል ደግሞ አሁን ላይ መልእክት እንድትወስድልኝ እፈልጋለሁ በማለት እንግዲህ ለምንድን ነው መልእክት በማለት ጠይቀው ነበረ ማለት ነው። እንግዲህ መልእክቱ ምንድን ነው? ናታን ከዚህ ከእስር ቤት መውጣት ይፈልጋል። ሉሊትን እጨርሳታለሁ፣ እንዲሁም ደግሞ ከእሷ ጋር የተባበሩትን በሙሉ አጠፋቸዋለሁ ብሎ አስቦ ወስኗል ማለት ነው። እና ከዚህ ከእስር ቤት መውጣት ይፈልጋል። እስር ቤት መውጣት የሚፈልገው ነገር እንግዲህ አንድ ቃልን እንትን ብሎ ነው ማለት ነው። ለቃል ደብዳቤ እንድታደርስ ጠይቋታል ማለት ነው። ቃልን ያለው ነገር ቢኖር ምንድን ነው ያለው? እያንዳንዱ ነገሮችን ወጥቼ ማስተካከል እፈልጋለሁ፣ እንዲሁም ደግሞ ሉሊትን መጨረስ እፈልጋለሁኝ። አብረዋት የሰሩትን በሙሉ እያንዳንዳቸው ዋጋቸውን እሰጣቸዋለሁ። አንተ እያደረከው ነገር ቀላል አይደለም። በእርግጥ አሁን ያለህበት ሁኔታ ግን ደግሞ በዚሁ እንድትቀጥልልኝ እንደ ውለታ አይዘዋለሁ እፈልጋለሁ በማለት እንግዲህ እስር ቤት ማለት ነው አሁን ላይ ናታንና እንዲሁም ደግሞ ቃል የታሰሩት በይፍራታ ምክንያት ነው ማለት ነው። ይፍራታ ሉሊትን ስለጎዳቻት እኛንን ይህን ነገር ያደረግነው በማለት እንግዲህ ናታንም ሆነ እንዲሁም ደግሞ ቃልም እጃቸውን በመስጠት ነው እንግዲህ የገቡት ማለት ነው። ከዚያ አንጻር እንግዲህ በስከዚው ድረስ እዚህ እንድትቆይ ፈልጋለሁኝ። ባለህበት ቦታ ሆነ መቆየት አለብህ፣ ግን ደግሞ ነገሮችን ጨርሼ ስመለስ
እኔ ራሴን እሰጣለሁ በማለት እንግዲህ ያሁን ደብዳቤውን ጽፏል ማለት ነው። ያኔትም ማለት ነው እንዳታነቢው ብሏት ነበር፣ ግን ደግሞ አንብበዋለች እና በጣም ነበር የደነገጠችው። ምክንያቱም እንደዚህ ቆራጥ የሆነ ሀሳብ ከወሰደ እንግዲህ ናታንም ለእሷም ስለሚተርፍ ማለት ነው። ሲቀጥል ደግሞ በእርግጠኝነት አንቺ ይህን ሁሉ ሚስጥር የምታውቂ ከሆነ ከጀርባ የአንቺም እጅ ከልጅ ጋር አለበት ማለት ነው በማለት እንግዲህ ናታንም ሲናገር ነበረ። ያኔት ቀጥታ እንግዲህ ወደ ቃል ሄዳለች ማለት ነው። ቃል ጋም በጣም ሁለታቸው ማለት ነው፣ ቃልም እንዲሁም ደግሞ ያኔት እጅግ በጣም ሲጨቃጨቁ ነበረ። እንዲሁም ደግሞ እኔ ያኔት ነኝ፣ ማንም አይችለኝም፣ ይሄንን ቤተሰብ በደቂቃ እንደዚህ ብትንትን እንዳደረግኩት እኔ ነገሮቹን ያሰብኳቸውን ነገሮችን እያንዳንዱ ነገሮችን ማድረግ እችላለሁ በማለት እንግዲህ እየተናገረች ትገኛለች ማለት ነው። ቃልም እየፎከረላት ይገኛል። ከዚህ ልውጣ እንጂ እጨርስሻለሁ እያላት እንግዲህ እየተናገራት ይገኛል ማለት ነው። በነገራችን ላይ አሁን ላይ ማለት ነው ያኔት ነገሮቹን ድብልቅልቅ ያደረገችው እሷ ነች። እንግዲህ ሉሊትም ያላደረገችውን አደረገች በማለት አስመስላ የተናገረችው እሷ ነች። በእርግጥ ሉሊት ስህተት አለባት፣ እንዲሁም ደግሞ ያኔት ራሷም ስህተት አለባት። አንድና አንድ ማለት ነው የኤፍራታ ልጅ የሚቀባበሉት ወይንም ደግሞ የሚይዙት ማለት ነው ሉሊትም እንዲሁም ደግሞ ያኔትም ገንዘብ ፈልገው ነው ማለት ነው። ሉሊትም በጣም በርከት ያለ ገንዘብ ትፈልጋለች፣ እንዲሁም ደግሞ ያኔትም ገንዘብ ፈላጊ ናቸው በእርግጠኝነት ማለት ነው። ከዚህ በፊት እንግዲህ የቃል አክስት የሆነችው ማለት ነው ትዝታ የምትባለው ከእስር ቤት አልወጣችም የምትባለው የእሷ ግለሰቦች ናቸው አሁን ላይ ማለት ነው የኤፍራታን ቤተሰቦችን ሊያጠፉ የተዘጋጁት ማለት ነው። እና ይብን ራሱ ቃል ማለት ነው ይህን ነገር ሲያደርግ ወይንም ደግሞ አክስቱ ስታዘው የኤፍራታን ቤተሰቦች እያንዳንዳቸውን ሊያጠፋ ነበረ። ግን ደግሞ ኤፍራታን ምን አደረጋት? ወደዳት፣ አፈቀራት ማለት ነው። እና አሁን ላይ በእርግጠኝነት ያኔት እንደዚው ልክ እንደ ቃል የተላከች ነች የነ ናታንን ቤተሰብ እንድትረብሽ ወይንም ደግሞ እንድታጣላ ልታደርግ የተላከች ነች ብዬ ነው የማስበው። እሺ ያኔት የማንን ፎቶ አይታ ነው እንደዚያ የደነገጠችው የሚለው ነገር ደግሞ እሱ በጣም አሳሳቢ ነው። በነገራችን ላይ እስካሁን ፎቶው ማን ይሁን ምን ይሁን የታወቀ ጉዳይ የለም ማለት ነው። ስለዚህ ፎቶውን ብናየው የሚል ሀሳብ አስተያየት የሚሰጡም አሉ ማለት ነው። እና ቃል ለኤፍራታና እንዲሁም ደግሞ ለናታን በጣም ባለውለታቸው ናቸው ነው ማለት ይቻላል። ምክንያቱም ይብን ሀና ራሱ ማለት ነው ይህ ልጅ ለቤተሰቡ መመለስ መቻል አለብህ እያለችው ነበር ማለት ነው። ቃል ደግሞ ጊዜያትን ሲጠብቅ ነበረ። ኤፍራታን ሳፕራይዝ አደርጋታለሁ፣ ሳፕራይዝ የማደርጋት ደግሞ በልደቷ ቀን ነው። ስለዚህ ህፃኑን መመለስ የምፈልገው በልደት ቀን ነው፣ በሷ ልደት ቀን ነው እንድትደሰት በማለት እንግዲህ አስቦ ነበረ። ግን ደግሞ ያው የኤፍራታ ልደት ሳይደርስ ማለት ነው አስቀድሞ ያልሆኑ ነገሮች እንግዲህ ተፈጥረዋል ማለት ነው። ብቻ ግን አሁን ላይ ያኔት ደብዳቤውን አሳልፋ ለቃል ሰጥተዋለች ማለት ነው። እንዲሁም ደግሞ የናታን ልጅ የያዘችው በፊት ማለት ነው የቃል ሞግዚት አድርጎ እንግዲህ እየከፈላት የያዘችው ማለት ነው አሁን ላይ በሀና ቁጥጥር ስር ወድቃ ነበረ። እንዲሁም ደግሞ ልጁ የት እንዳለ ልታሳያትም እየወሰደቻት ነበር እና በጣም ራቅ ያለ ቦታ ነበር የወሰደቻት። ሀናም እጅግ በጣም አስፈራርታ ስለነበረ ቀጥታ ካልወሰድሽኝ ቤተሰቦችሽን እጎዳቸዋለሁኝ፣ የአንድ ስልክ ጥሪ ይበቃኛል፣ ስለዚህ ሌላ ምንም አይነት ምክንያት ነገር እንድትፈጥሪ አልፈልግም፣ ቀጥታ ህፃኑ ያለበት ቦታ ውሰጂኝ ብላ አስጠንቅቃት ነበረ። ግን ደግሞ ማለት ነው ያው አንቺ ፊት ለፊት መሄድ አለብሽ፣ እኔ ከኋላ እከተልሻለሁ፣ ችግር የለውም በማለት እንግዲህ እሷ ስትናገር፣ እንዲሁም ደግሞ ሀና ፊት ለፊት እየሄደች በነበረበት ሰዓት በድንጋይ አንስታ መታታለች። ስለዚህ ሀና ወድቃለች፣ እንዲሁም ደግሞ እሷ አምልጣለች ማለት ነው። እና በወቅቱ እንግዲህ ሀና እጅግ በጣም ነበር የተናደደችው። ምክንያቱም እንግዲህ ሀሳቧና እቅዷ ተበላሽቶባታል። በዚያ ላይ እንግዲህ ስለ ወንድሟ በጣም ብዙ ነገር እያሰበች ነበረ። አመለጥሽ ማለት ነው፣ አለቅሽም እያለቻት ነው። እንዲሁም ደግሞ ቃል ወደ ቤት የተመለሰ መስሏት ማለት ነው። ከቤት ስትገባ ቁጭ ብሎ ያገኘችው መስሏት በጣም ደስ ብሏት ነበር። ወንድሜ መጣህልኝ፣ እጅግ በጣም ከስተሃል፣ ተበሳቅሎሃል፣ ተሎ መጣህልኝ፣ እንኳንም ፈቱህ በማለት እንግዲህ ደስ ብሏት ማለት ነው ቃልን
እየቀረበችው ባለበት ሰዓት ግን ደግሞ በሀሳቧ ነው እንጂ ቃል ከእስር ቤት አልወጣም ማለት ነው። በነገራችን ላይ ከእስር ቤት እንደማይወጣ ነግሯታል ማለት ነው። ምክንያቱም ከእስር ቤት እንደማይወጣ ያው ለኤፍራታ ስል እኔ ብዙ ነገሬን እሰጣለሁ ራሴን እሰዋለሁ እስከ ማለት ድረስ ነው እየደረሰው ማለት ነው። እና ቃል አሁን ላይ አይወጣም ልክ ያው ናታን እንዳለውም ማለት ነው። ያው ለብዙ ጊዜ እንደሚቆይ ነው። ናታን ድጋሜ ራሱን ሲሰጥ ነው ይብን ቃል ሊፈታ የሚችለው ማለት ነው። እና አሁን ላይ እንግዲህ ሉሊትን መበቀል ትፈልጋለች። እንዴት? ለምንድን ነው ከበፊት ጀምረሽ እያሳሳቅሽ የእኛን ቤተሰብ ልትጎጂ የቻልሽው? በዚህ መልኩ ለምንድን ነው ያጠቃሽን? በማለት እንግዲህ ሉሊት ላይ ማለት ነው በጣም ብዙ ነገር እየጮህችባት ትገኛለች። ምክንያቱም ያው ሉሊት ማለት ነው በጣም ብዙ ነገር አድርጋታለች። ከዚህ በፊት አግታታለች። እንዲሁም የአባቷን መርዶ የተናገረችው እንደዚያ በተጨናነቀችበት ሰዓት ወንድሟ የደበቀውን ነገሮች እያንዳንዱ ስትናገር የነበረው እንዲሁም ደግሞ ያፌት ወንድሟ እንደሆነ ብዙ በጣም ከባባድ የሆኑ ሚስጥሮቹን የነገረቻት እያስጨነቀቻት እንዲሁም ደግሞ አግታ በነበረችበት ሰዓት ነው። ከዛ ነገሮችን ባንዴ ሲደራረቡባት ስትሰማ መጨረሻዋ ምንድነው የሆነችው? አብዳ ነበረ ማለት ነው። እና ይብን ራሱ ቤዛ ነች ወደ ራሷ እንድትመለስ ወይንም ደግሞ ስጠብቃት የነበረችው ማለት ነው። እና ብቻ ግን ከብዙ ጊዜ በኋላ ነው ወደ ራሷ ልትመለስ የቻለችው ማለት ነው። እና ያ ሁሉን ነገር ስታሰቃያት የነበረችው ማነች? ሉሊት ነች። እንዲሁም ገፍታ እንደጣለቻት በሷ ምክንያት ማስታወስ እንደማችል ሆና በጣም ብዙ ጊዜ የቆየችው ሁሉን ነገር ስታደርግባት ተንኮል ስትሰራባት ስትጎዳት የነበረችው እራሷ ሉሊት ነች ማለት ነው። እና ያን ነገር በሙሉ እኔ ማወራረድ እፈልጋለሁኝ ጭራሽ በወንድሜ እንዲሁም ደግሞ በኤፍራታ ህይወት እንዴት መጣሽ? በማለት እንግዲህ በዚያ ምክንያት እጅግ በጣም እየተበሳጨች እየተናደደች ትገኛለች። እና አቤል ደግሞ አሁን ላይ ማለት ነው ዳግም ደግሞ አሁን ላይ ማለት ነው ምንም ነገር አታድርጊ፣ ወንጀለኛ አትሁኝ፣ እባክሽን ከንዴት ስሜት ውጪ እያላት ይገኛል ማለት ነው። ዳግም በነገራችን ላይ ሉሊት እንደምታወራ እንዲሁም ሁሉን ነገር እንደምታውቅ ያውቃል ማለት ነው። ሲቀጥል ደግሞ የኤፍራታ ልጅ ራሱ በህይወት እንዳለ ይብን ራሱ ዳግም ያውቃል፣ ግን ደግሞ አልተናገረም። ያልተናገረበት ነገር ደግሞ ምንድን ነው? ሉሊት ምን ብላለች? አንተ እንደዚህ አይነት ነገሮችን የምትናገር ከሆነ የአንተን ሚስጥር አውጥቼ ነው የምዘረግፈው ብላለች። የዳግም ሚስጥር ምንድን ነው? ከዚህ በፊት እንግዲህ ማለት ነው መርዟት ነበረ እና ሆስፒታል ገብታ ምናምን ነበር የዳነችው። እና በዛ በምን እንደተመረዘች እና ምን እንደሆነች ማንም የሚያውቅ ነገር የለም። ይህን ነገር ደግሞ ናታን ከሰማ አስቡት፣ ዳግምን በጣም ነው እንትን የሚለው ማለት ነው። እና ያን ነገር ሚስጥር ስለደበቀችለት አሁን ላይ የሚያውቀውን ነገር ዳግም መናገር አልፈለገም ማለት ነው። ስለዚህ ሉሊት አሁን ላይ ዳግምን እንደፈለገች አድርጋ እያሽከረከረችው ትገኛለች ማለት ነው። ይብን ራሱ ቆይ ገና ቤተሰቦችሽን እንዲሁም ደግሞ አንቺን አጠፋሻለሁ እያለች አንቺ በሮሮ እያለች እንደውም አሁን ላይም እንደዛ ሆና ማለት ነው ስለ ተንኮል እያሰበች ትገኛለች ማለት ነው። ሌላው እጅግ በጣም ማለት ነው እንትን የሆነው ደግሞ ያው አቤል ነው። አቤል በስተመጨረሻም እንግዲህ ቢኒያም በህይወት እንዳለና እንዲሁም ደግሞ እንደሚፈልጋት እንደሚወዳት በደብዳቤ ጽፏል ማለት ነው። ደብዳቤውን የጻፈው ለፄ ነበር፣ ግን ደግሞ ደብዳቤውን ያነበበው ራሱ አቤል ነው ማለት ነው። እና በጣም ነው የተበሳጨው። እንዴት እንደዚህ ሊሆን ይችላል? እንዴት እስከ ዛሬ ሲገናኙ ነበር ወይ? ሲደዋወሉ ነበር ወይ? ምንድን ነው የተፈጠረው ነገር? በማለት እንግዲህ እጅግ በጣም ያሰበ ይገኛል ማለት ነው። ይህ በፍጹም ሊሆን አይችልም። እሷ የኔና የኔ ብቻ ነች፣ የኔ ብቻ ነች። እንዴት ምን ያክል ድፍረት ቢኖረው ነው አሁን ላይ ደግሞ ያን ሁሉ ነገር አድርጎ ተመልሶ የመጣው? በማለት እንግዲህ
እጅግ በጣም እሱም እየተናደደ እየተበሳጨ ይገኛል ማለት ነው። ኤፍራታ በተናደደች እና በተበሳጨች ቁጥር እንግዲህ ስለ ልጅም ስለምንም ሲነሳ ወይዘሮ ገነትን በጣም በብዙ ቃላቶችን እየነገረቻት ወይንም ደግሞ ውስጧን እየሰበረችው ትገኛለች። ገኒያውን እጅግ በጣም እየተበሳጨች ነው። በቃ ከዚህ በኋላ ይበቃሻል፣ እኔም ብዙ ነገሮችን እንድትይኝ አልፈልግም በማለት እንግዲህ የነገረቻት ትገኛለች። እና አሁን ላይ ኤፍራታ ራሱ በጣም እያበዛችው መታለች ማለት ነው። እንግዲህ ቀጣይ ፓርትን በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።